ክቡራንና ክቡራን አድማጮቻችን እንዴት ሰንብታችኋል እያልኩ ዛሬም እንደተለመደው አጫጭር ታሪኮችን እንሆ ይዘን መጥተናል። ቤተሰብ በመሆን ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ይህ በእምኒላ ተረከ ዩቲዩብ ቻናል ነው። ድመቲቱ በዛፍ ላይ ወጥታ እንዳለች ተመልከት። መልካሞች ድመቶች በቤት ውስጥ ይቀመጣሉ፣ አይጦችንና አይጠመጉጦችን ይይዛሉ። ድመቲቱ ወፎችን ለመያዝ ወደ ዛፍ ላይ ትወጣለች፣ እየገደለችም ትበላለች። በጫካ የሚኖሩ እንደ አውሬ የሆኑ ድመቶች አሉ። የሚበልጠውንም ጊዜ በዛፍ ላይ ይኖራሉ። ወፎቹን እያጠቁ ቤቶቻቸውን ይቀሟቸዋል። ድመትም ከነዚህ እንዳንዱ ናት። ለመስረቅ መጣጣር። አንድ ሌባ ሊሰርቅ የአንድ ሰው ቤት መዝጊያ ሰብሮ ገባ። ነገር ግን የአሰራረቁን ጊዜ ሳይመርጥና ሳያውቅ እንዲያው ሲንከራፈፍ ባለቤቱ መጣና ያዘው። ሌባውም እየኝ፣ እኔ ምንም አልሰረቅኩም፣ እውነቱንም ስናገር ታየኛለህ ብሎ ተርገበገበ። ባለቤቱ ግን እኔ ያያዝኩህ በመስረቅ ብቻ አይደለም፣ ለመስረቅ ስላሰብ ልቀጣህ እመኛለሁ እንጂ ብሎ ነገረው። አትመኝ ይላል። ምኞትን መተው ይቻላልን? አንዲት አስተዋይ ሸረሪት። ሸረሪቷ ክር ፈተለችና ከአንድ ቅርንጫፍ ላይ ጥምጥማ ወደ ውሃ እስኪደርስ አንጠለጠለችው። ክሩ እንዲያደርገሽ የምትለቂው እብድ ነሽን ብሎ የሐር ትል ሸረሪቷን ተናገራት። ሸረሪቷን መልሳ እብደትስ ነገሩን ሳያስቡ የሚናገሩ ናቸው እንጂ እኔ አይደለሁም አለች። ነገር ግን ነፋስ በነፈሰ ጊዜ ክሩ ከአንድ ወገን ወደ አንድ ወገን ሲወዛወዝ በመጨረሻው በማዶ ቅርንጫፍ ላይ ተንጠልጥሎ ለሸረሪቷ መሻገሪያ ድልድይ ሆናት። አስተዋይቱ ሸረሪት ማናት? ልታውቃትስ ትችላለህን? ላይና ታች። አንድ ልጅ ወደ መሬት እየተመለከተ አንድ ሜዳ አቋርጦ ሲሄድ ከወደ ላይ ድንጋይ ተወርውሮ ራሱን መታው። ወደ መሬት እየተመለከተ ባትሮጥ ኖሮ ድንጋይ ተወርውሮ ራስን ባልመታም ነበር ብሎ አንድ ያረጀ ቁራ ተናገረው። የዚያን ጊዜም ቁራው እንዲህ ብሎ ስለተናገረው ወደ ላይ አንጋጦ ሲሄድ ተሰናከለና በአንድ ጉድጓድ ውስጥ ወደቀ። ከዚህ በኋላ እንዲህ ሲሆን አንድ ሽማግሌ ውሻ አየውና ልጅ ሆይ ወደ ሰማይ እንኳን ጋጠህ ባትሄድ ኖሮ ጉድጓድ ውስጥ ባልገባህም ነበር አለው። ልጁም ከጉድጓድ ውስጥ እንደወጣ ተገርሞ የሚከተለውን ቃል ተናገረ። አሁንስ ሁሉንም አይቻለሁ፣ እንግዲህስ ላይና ታች እያየሁ መሄድ ይገባኛል አለ። የሰው አካሄድ ከእግዚአብሔር ዘንድ ነው። ከሰውስ መንገዱን የሚያስተውል ማን ነው? አንድ አይኑን ወደ ሰማይ ደግሞ አንድ አይኑን ወደ ምድር አድርጎ ማየት የሚችል እርሱ ማን ነው? የንብና የድንጉል መፎካከር። እኔ ካንተ ያማርኩና የበለጥኩ ነኝ አለና አንድ ድንጉል በአንድ ንብ ላይ ፎከረበት። ንቡም ሲመልስ በርዝመትና በትልቅነት ካንተ ይልቅ በጣም አንሳለሁ፣ ነገር ግን ካንተ ይልቅ ጠንክሬ እየሰራው ካንተ አብልጬ እጠቅማለሁ። ስለሆነ በፉከራ ካንተ የማንስ መሆኔ የታወቀ ነው አለ። በዓለም ላይ ካሉ ነገሮች ሁሉ ሰነፍና ዝርክርክ አንተ እንደሆን፣ እኔ ግን ጥንቁቅና ሰራተኛ እንደሆን ሰዎች ሁሉ ያውቃሉ ብሎ ንብ እንደገና ለድንጉሉ መለሰ። ሰውነታችንን ለማኩራት አንደፍርም። ሰውነታቸውን ከሚያኮሩ ከነዚያ ጋር ራሳችንን አናስተካክልም። እርሳቸው ሰውነታቸውን እርስ በርሳቸው ሲመጥኑ፣ እርስ በርሳቸው ሲያስተካክሉ ያስተውሉም። ነገር ግን የሚመካ በእግዚአብሔር ይመካ። እግዚአብሔር ያከበረው ይከብራል እንጂ ራሱን የሚያከብር እርሱ የከበረ አይደለም። ትምህርት ወዴት አለ? አንበሳ የአራዊት ንጉሥ ይባላል። የሚያስፈራና ግርማ ሞገስ ያለው ኃይለኛ አውሬ ነው።
ብዙ አንበሶች የሚገኙበት ስፍራ በአፍሪካ ውስጥ ባለው በሰፊው ሜዳና በልዩ ልዩ ተራሮች ላይ ራቅ ብለው ነው። በእስያም ይገኛሉ። ነገር ግን እንደ አፍሪካ አንበሶች ብርታትና ትልቅነት የላቸውም። አንዳንድ ጊዜም ቀን ለቀን ሲሄዱ ይታያሉ። የሆነ ሆኖ አንበሳ ፀሐይ ሲጠልቅ ዋሻውን ትቶ ወደ አደን ይሄዳል። ሲራመድም ቀስ ብሎ እያደባ ነው እንጂ ዱካውን አያሰማም። ፍለጋውም እንዳይታይ በጭራው እያጠፋው ይሄዳል ይባላል። ጸጥ ባለ ጊዜም የሚያስፈራ ድምፁን ያሰማል። በሌሊትም እንደ ነጎድጓድ ያስደነግጣል። ወደ መንደርም በቀረበ ጊዜ ውሾች ጩኸታቸውን ያሰማሉ። በቤትም ውስጥ ያሉ እንስሳት ሁሉ ድምፁን ያውቃሉና በፍርሃት ይናወጣሉ። ሰዎችም እርሱን ለማብረር ሲሻቸው ችቦ አብርተው ያወዛውዛሉ። አንበሳው ግን ከቁም ነገር አይቆጥረውም። ከብቱ ወደሚኖርበት ስፍራ ሄዶ እንስሶችን ይሰብራልና በዚህ ምክንያት የሰሜን አፍሪካ ሰዎች ከመንጎቻቸው ብዙ ያጣሉ። ስለሆነም አንበሳ አንዳንድ ጊዜ ሳይመሽ ቀደም ብሎ ዋሻውን ይለቃል። በተራበ ጊዜም ቀን ለቀን ሜዳ ለሜዳ ሲዞር ይገኛል። በዚያም የሜዳ አህዮችና አጋዘኖች መንጋ ሆነው ወዲያና ወዲህ ሲሉ ይገኛሉ። በሩቅም ሳለ የአንበሳው ጠረን ይሰማቸዋል። ድምፁንም በሰሙ ጊዜ በበረሃው እንደ ንፋስ ይበራሉ። አንዳንድ ጊዜም በድንጋጤ ተንበርክከው አንበሳው ወደ ተሸሸገበት ይደርሳሉ። ከዚህ በኋላ ያደፍጥና አይኑን አፍጥጦ ያያቸዋል። ወዲያውም በአንድ ዝላይ ድል ይነሳቸዋል። አንበሳ ረዥም ጎፈር ያለው ዳልቻ መሳይ ነው። እንስቲቱ አንበሳ ከተባቱ አንበሳ አነስተኛ ናትና ጎፈር የላትም። መኖሪያዋንም ድፍቅ በሆነ ዱር ወይም በደን ውስጥ ታደርጋለች። በዚያም ከግልገሎቿ ጋር ትኖራለች። አንበሳይቱ በዋሻ ሳለች ለሚደርስ አውሬ ወይም ሰው ወዮለት። አንበሳን ለምን ምሳሌ ልናደርገው ይገባናል? የሜዳ አህያ። የሜዳ አህያ የአህዮች ወገን ከሚሆኑ እንስሶች የሚበልጥና የሚያምር ነው። ሰፈሩና ኑሮውም በአፍሪካ በረሃ ውስጥ ነው። ቆዳው እንደ ከፋይ ለስላሳነት ያለው ነው። ከራሱ እስከ እግሩ ጥፍሩ ድረስ ሁለንተናው ዥንጉርጉር ነው። ከሜዳም ይልቅ ከፍ ያለ ጉብታ ስፍራ ይወዳል። ደንባራ እንስሳ ነውና በአንዳች ነገር በደነገጠ ጊዜ ወደ ተራራው ቶሎ ብሎ ይጠጋል። የሀገር ጎብኚዎችም የሚያማምሩ መንጋዎች በአንድነት ተሰብስበው ከምንጩ ውሃ ሲጠጡ በአፍሪካ ይገኛሉ እያሉ ይናገራሉ። በምንጩም ላይ የሚገኙበት ጊዜ ጠዋትና ማታ ነው። አንዳንድ ጊዜም ጥፋታቸውን ሳያስቡ በድንገት አንበሳ ይከተላቸዋል። የሜዳ አህዮች የጠላታቸውን መቅረብ ባወቁ ጊዜ ዱር ለዱር አድርገው ወደ ተራራው ይበራሉ። ጨረቃም በወጣች ጊዜ አንበሳው ያለ ችግር በሩቅ ይታያልና ወደ ምንጭ ሄዱም ይባላል። እርሱ ጨለማ ይወዳል። ያን ጊዜ መልካሚቱ የሜዳ አህያ ለአንበሳው ምርኮ ትሆነዋለች። ይህን የሚያምር ፍጥረት ለማዳ ለማድረግ አስቸጋሪ ሆኖ ተገኝቷል። እንደ ፈረስና እንደ አህያም ሥራ ለማስያዝ አይቻልም። በአፍሪካ በረሃ በየኮረብቶቹና በየተራሮቹ መላ ዘመኑን እየፋነነ በነጻነት ለመኖር የተፈጠረ ይህ የሜዳ አህያ ብቻ ነው። የሜዳን አህያ አርነት ማን አወጣው? በበረሃስ የሚዞረውን አህያ ከእስራቱ ማን ለቀቀው? የአሜሪካ ነብር። የአሜሪካ ነብር ኑሮው በአዲሱ ዓለም በደቡብ አሜሪካ በደን ውስጥ ነው። ቆዳው ከመጥቆሩ በቀር የነብር ቆዳ ይመስላል። ይህም እንዲህ ያለው አውሬ የአሜሪካ ነብር ይባላል። ከምግብም ሁሉ አብልጦ የሚወደው የዝንጀሮ ስጋ ነው። ነገር ግን እነዚህን ፈጣኖች አራዊቶች ለመያዝ ችግር ይሆንበታል። ስለሆነ አንዳንድ ጊዜ ከዛፍ ላይ ሲያንጎላጁ ድንገት ሳያውቁ ይደርስና በመዳፉ እየመታ ወደ መሬት ይጥላቸዋል። ከዚያ በኋላ በእረፍቱ ጊዜ የገደላቸው ምርኮኞቹን ይበላል። መንገደኞችም ብዙ ጊዜ በደኑ ውስጥ ሲያልፉ የነብርና የዝንጀሮ ውካታ ይሰማሉ። ይህም ውካታ በዛፉ ላይ ያሉትን የአራዊት አሟሟት ያመለክታል። የአሜሪካ ነብር ሌላም እንስሳ እየገደለ ይበላል። አንድ ፈረስ ወይም አንድ አጋዘን መግደል አያውከውም። የአሜሪካን ነብር አንዲት አውሬ ሲያባረር ወደ ውሃ ውስጥ ብትገባበት
ወዲያው ገብቶ አውጥቶ ይበላታል እንጂ ምንም ቢሆን አታመልጠውም። ዓሣዎችን መመገብ ስለሚወድ በውሃው ዳር ተቀምጦ ይጠባበቃቸዋል። አንዲት ዓሣ ብቅ ስትል በመዳፉ ጠልፎ ወደ ዳር ይጥላታል። ወፍን ብትሆን እንዲይዛት አታውቀውም። ከመፍጠኑም የተነሳ ከመብረሯ በፊት ወፏን ዘሎ ያንቃታል። ከነብሩ ለማምለጥ ምን ዘዴ ያስፈልጋል? አዋቂ ሰው ተሰማ መልካም አድርጎ የሚያውቃት አንዲት ልጃገረድ ነበረችና በቤቷ በር አጠገብ ስትቀመጥ አይቶ እኔ አሁኑኑ በቶሎ ፈጽሜ አንድ አዋቂ ሰው የምሆን ይመስለኛል ብሎ ተናገራት። እርሷም መልካም ነው፣ አንዳንዶች ልጆች በጣም ትልቅ ሰው የሆኑ ይመስላቸዋል፣ ነገር ግን ስራቸው ሁሉ እንደ ልጆች ነው አለችው። እንደገና መልሳ እንዲህ አለችው፣ አንተስ አንድ አዋቂ ሰው ብትሆን ኑሮ ድንጋይ ባልወረወርብኝም፣ ውሻዬንም ባላስቆጣኸውም፣ በእግርህም ጠልፈህ ባላሰናከልኸኝም፣ ባለጌዎች ልጆች መጥፎ ሥራ ሲሰሩ አይተህም ባልሳክም ነበር። ሦስተኛም መልሳ እንዲህ አለች፣ ትንሽም ልጅ ወይም ነፍስ ያወቅ ብትሆን ሥራ ፈጽሞ የአዋቂ ሰው ሲሆን ከሰው አልቆጥረህም። እውነተኛ ሰው መጥፎ ሥራ አይሠራም። እውነተኛ ሰው ጀግናና ትክክለኛ ነው። ነገሩንም ሁሉ ሳይፈራና ሳይጠራጠር በቅንነት አስተካክሎ ይሠራል። ይህንንም ሁሉ እንድታስብበት ይሆን አለችው። ተሰማም የምታየው ሁሉ እውነት ነውና ይሁን እሺ፣ አስብበታለሁ፣ እውነተኛ ሰውም እስክሆን ድረስ መልካም ልጅ ሆኖ ለማደግ እጥራለሁ ብሎ መለሰላት። ማን ነው ከእናንተ አስቦ አንድ ክንድ በቁመቱ ላይ መጨመር የሚችል? በጉብዝና ወራት ፈጣሪን አስብ። መልካሚቱ ትንሽ ልጃገረድ። አንድ ቀን ሁለት ልጆች ወደ ተማሪ ቤት ሲሄዱ ነፋሱ በጣም በርትቶ ነበርና በመንገዳቸው ላይ መሄድ የተሳነው አንድ ሽማግሌ ያገኙ። ወዲያው የዚህን ሽማግሌ ባርኔጣ ነፋሱ ከራሱ ላይ አንስቶ በአውራ መንገድ ላይ ጣለው። ሽማግሌውም ባርኔጣውን ሩጦ ማንሳት ተሳነውና ልጆቹን ጠርቶ ልጆች ሆይ ባርኔጣ ተበላሽቶ ይቀርብኛልና ቁማችሁ አንሱልኝ ብሎ ይጮህ ጀመር። ልጆቹ ግን ባርኔጣውን ነፋስ ሲያንከባልለው ማየት ጨዋታ መስሎ ታያቸውና እንዲያው ቀጥ ብለው ቆመው ብቻ ይስቁ ነበር። ቀጥሎ ወደዚያው ተማሪ ቤት የምትሄድ አንዲት ልጃገረድ ስትመጣ ታየች። እሷም ይህን ተመልክታ እየሮጠች ሄደችና ባርኔጣውን አነሳች። ሽማግሌውም ሳይነግራት ባርኔጣውን ጠራርጋ አሳምራ ሰጠችው። እሱም ደሃ ለሆነ ሽማግሌ ሰው ይህን ትህትና ስለሰራሽ እግዚአብሔር ይስጥሽ ብሎ መረቀና ተቀበላት። ከዚህ በኋላ እነዚህ ሁለቱ ልጆችና ይቺ ልጃገረድ በአንድነት ተያይዘው ወደ ተማሪ ቤታቸው ሄዱ። ይህም ሲደረግ ሳለ መምህራቸው በአንደኛው መስኮት ዘልቆ ያስተውል ኖሮ ከዚህ በኋላ በተማሪ ቤቱ ክፍል ያሉትን ልጆች ሁሉ ሰብስቦ ትምህርታቸው እንዲያበቁ አዘዛቸው። ቀጥሎ ስለ ሽማግሌው ባርኔጣ የሆነው ሁሉ ተረከላቸውና ወዲያው አንዲት ያማረች ስዕል አንስቶ ይህን ትህትና ለሰራች ለዚች ልጃገረድ ሊሰጥ አስቦ አንድ መጽሐፍ አወጣ። ከመጽሐፉም ውስጥ በመጀመሪያው ስሟ ተጽፎበታል። ከስሟ በታችም ከዚህ የሚከተለው ቃል አለበት፣ ትንሽ የትህትና ሥራ፣ ትንሽ የፍቅር ቃሎች ይህን ምድር እንደ ሰማይ ቤት ያደርጉታል ይላል። እነዚያም ልጆች በዚህ ሽማግሌ ሰው ላይ በሰሩት የስንፍና ሥራቸው አዘኑና አፈሩ። እንጀራህን በውሃ ላይ ስደድ፣ ከብዙ ቀን በኋላም ታገኘዋለህ። ከሁሉ የሚበልጥ መምህር ማን ሊሆን ይገባል?